በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 11 በዚች ቀን በጦርነት ድል አድራጊው ከቤተ መንግስት ወገን የሆነ የመላእክት አርአያ ያለው የከበረ ሰማዕት ገላውዴዎስ የተጋድሎስ ፍጻሜ ነው። ይህ ቅዱስ ምድራዊ መንግስታትን የዚህን ዓለም ክብር የናቀ ነበረ። መልካም ገድልንም ተጋደለ። የማይጠፋ ሰማያዊ መንግስታትንና የማያልቅ ክብርንም ወረሰ። የዚህ ቅዱስ የአባቱ ስም አብጡልዮስ ነው። እርሱም ለሮም ንጉስ ለኑማሪያኖስ ወንድሙ ነው። መልካሙ እንደ እስራኤልም ያዕቆብ ልጅ እንደ ዮሴፍ እጅግ ውብ ነበረ። እርሱም በጦርነት ላይ የበረታ ነበረ። የአንቆጽያ ተወላጅም ይመኩበት ነበር። ስለ ደም ግባቱና ጽናቱ በሁሉ ዘንድ የተወደደ ነበረ። እርሱም ከመወደዳቸው ብዛት የተነሳ ጠላቶችን ድል እንዳደረጋቸው እነርሱም ድል ሁነው በውርደትና በብዙ ድንጋጤ ከፊቱ እንደሸሹ አድርገው ስዕሉን ስለው በከተማ መግቢያ በር ላይ ያኖሩት ነበረ። ቅዱስ ገላውዴዎስም የቤተ ክርስቲያን ቅዱሳን መጻሕፍትን ዘወትር ያነብ ነበር። የሮም ንጉስ ዜናውን ሰምቶ ሊያየው ወደ ልጁ ገላውዴዎስንም ይልክለት ዘንድ ወደ አባቱ ላከ። እርሱም ላከለት። በደረሰ ጊዜ በደስታ ሊቀበለው ንጉስ ከሰራዊቱ ጋር ወጣ። ባየውም ጊዜ ደስ ተሰኘበት። የሮሚ ከተማም ሰዎች ሁሉ ደስ አላቸው። ከነዚያ ወራቶች በኋላ የኩስ አገር ሰዎችና ከአርማንያ ታላቅ ጸብ ተነሳ። ይህ ቅዱስ ገላውዴዎስም ክብር ይገባውና በጌታችን ኢየሱስ ክርስቶስ ታምኖ ወደ እነርሱ ወጣ፣ ድል አደረጋቸው። ንጉሳቸውንም ያዘው፣ ጣዖቶቻቸውንም ሰበራቸው። ከዚያ በኋላ ወደ አንቆጽያ ተመለሰ። ዲዮቅልጥያኖስም የክብር ባለቤት ጌታችን ኢየሱስ ክርስቶስን ክዶ አምልኮ ጣዖትን በአጸና ጊዜ እጅግ አዘነ። ፈቂጦር የሚባል የሃርማኖስ ልጅ ወዳጅ ነበረው። ሁል ጊዜም የመጽሐፍትን ቃል ይሰሙ ነበር። ስለ ነፍሳቸውም ድህነት ያነቡ ነበረ። ከዚያ በኋላ ክብር ይገባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ያፈሱ ዘንድ ተስማሙ። በዚያ ጊዜም ሰይጣን በሽማግሌ አምሳል ታያቸው። ያዝንላቸው መስሎ እንዲህ አላቸው፣ ልጆች ሆይ መልካሞች ጎላምሶች ናችሁ፣ የነገስታት ልጆችም ናችሁ። ስለ እናንተ ፈራለሁ፣ አዝንላችሁም አለው። እኔም ከንጉስ ጋር ተስማሙ ዘንድ ለአማልክትም ታጥኑ ዘንድ እመክራችኋለሁ። ሲያዟችሁም ትእዛዙን አትተላለፉ። እናንተም ክርስቶስን በቤታችሁ አምልኩት። ይህ ንጉስ ኃይለኛ ርኅራኄም የሌለው ጨካኝ ነው አላቸው። ክብር ይገባውና ጌታችን ኢየሱስ ክርስቶስ ከእነርሱ ጋር የሚነጋገረው ሰይጣን እንደሆነ አስገነዘባቸው። ክፋትን ሁሉ የተመላህ የሐሰት አባት ሆይ ከኛ ራቅ፣ አንተ ሁልጊዜ የእግዚአብሔርን ሕግ ትቃረናለህና አሉት። ያን ጊዜ መልኩን ለውጦ እንደ ጥቁር ባሪያ ሆነ። እንዲህም አላቸው፣ እነሆ ከንጉስ አጣልቼ ደማችሁን እንዲያፈስ አደርገዋለሁ። ሰይጣኑም ይህንን ብሎ ወደ ዲዮቅልጥያኖስ ሄደ። ፈቂጦርንና ገላውዴዎስንም ካልገደልካቸው በአንተ ላይ ይነሳሉ፣ አንተንም ገድለው መንግስትህን ይወስዳሉ። እነርሱም የመንግስታት ልጆች ናቸውና አለው። ስለዚህም ንጉስ ወደ ቅዱስ ገላውዴዎስ ልኮ ወደ እርሱ አስመጣት። ለጣዖታቱም እንዲሰዉ ለመነው። የአባቱንም ሹመት ይሾመው ዘንድ ቃል ገባለት። ሰምቶም አልታዘዝለትም። ንጉሱ ክፉ ቃል እንዲናገረው አልደፈረም። ቅዱስ ገላውዴዎስም ግን በድፍረት ይናገረው ነበረ። ያለ መፍራትም ንጉሱን የረከሱ አማልክቶችን ሰደበ። ህርማኖስም ቅዱስ ገላውዴዎስ ወደ ግብጽ እንዲያልከውና በዛም እንዲገሉት
ንጉሱን መከረው። እርሱ እንደ ልጄ እንደ ፊቅጦር አመፀኛ ነውና። ንጉሱም ወደ እንዲናው ገዥ እንዲህ ብሎ ጻፈ። ገላውዴዎስ ትእዛዛችንን አልተቀበለም፣ ቃላችንንም አልሰማም። አንተም ወደ ትእዛዛችን ይመለሰው እንደሆነ በብዙ ድካም ሽንገላ፣ ይህ ካልሆነ ራሱን በሰይፍ ቁረጠው። ቅዱስ ገላውዴዎስም ወደ እስክንድርያ ይወስዱት ዘንድ ንጉስ እንዳዘዘ ባወቀ ጊዜ የእህቱ ባል የሆነ ሲድራማኮስን ጠርቶ ክብር ይገባውና ጌታችንን በማመን እንዲጸና ወገኖቹንም እንዲያጽናቸው አደራ አለውና በሰላምታ ተሰነባበተው። ወደ እንዲናዋ ገዥ ወደ አርያኖስም በደረሰ ጊዜ አርያኖስም አይቶ ደነገጠ። ተነስቶም እጁን ሳመው፣ እንዲህም ብሎ ለመነው። ጌታዬ ገላውዴዎስ ሆይ ይህንን ስራ አትስራ፣ የንጉሳንንም ትእዛዝ አትተላለፍ። ቅዱስ ገላውዴዎስም እንዲህ ሲል መለሰለት፣ ንጉስ ያዘዘን ልትፈጽም እንጂ በነገር ልታስተኝ አልተላከውም አለው። መኮንኑም እስከሚቆጣ ድረስ እንዲህ እርስ በርሳቸው ይነጋገሩ ነበረ። በመኮንኑም እጅ ጦር ነበር። ቅዱስ ገላውዴዎስንም ወጋው። ነፍሱንም ክብር ይገባውና በጌታችን እጅ ሰጠ። በመንግስተ ሰማያትም የሰማዕትነት አክሊልን ተቀበለ። ምእምናን መጥተውም የቅዱስ ገላውዴዎስን ስጋ ወሰዱ። በመልካም አገናነዝም ገነዙት። ከቅዱስ ፊቅጦር ስጋ ጋርም በሳጥን ውስጥ አኖሩት። የስድስቱም ዘመን እስከሚፈጸም ጠበቁት። ከዚያ በኋላ የቅዱስ ፊቅጦር እናት ቅድስት ሶፊያ ወደ እንዲናው አገር መጣች። የቅዱሳን ገላውዴዎስን የፊቅጦርን ስጋቸውን ወስዳ ወደ አንቆጽያ አደረሰች። የቅዱስ ገላውዴዎስ ስጋ አሳዩት የሚባል አገር ይኖራል የሚልም አለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሚን። በዚች ዕለትም በመድኃኒታችን በኢየሱስ ክርስቶስ ስም በእስክንድርያ ከተማ የተሰራች የአርባው ሰማዕታት ቅዱስ ቤተ ክርስቲያን የእስክንድርያው ሊቀ ጳጳስ የቅዱስ ከርዳኑ መታሰቢያ ነው። በረከታቸው ከኛ ጋር ለዘላለም ትኑር አሚን።